እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱስ እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል አዋቂ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት ያጠነ ምንድነው? የሥነ ምግባሩ አጥር ምን ስላለበት ነው? ስለፈረሰበት ማለት። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። እና የኃጢአት አስከፍነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ፣ ሰው ይክዳል። እኔ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም፣ ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት፣ ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው? እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚያ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለው። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለው። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10ሩ ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው፣ 2ቱ ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ ኖር። ምናልባትም እስከ ምን ያህል ጊዜ ተዋግተው ይመስላችኋል? በትንሹ ወደ 300 ዓመት እርስ በርስ ሲቆራቆሱ። ስንት ዓመት ነው ያልኳችሁ? 300 ዓመታትን ያክል ማለት ይሄም በትንሹ ነው። እርስ በርስ ሲቆራቆሱ ኖሩ።
ከዛ በኋላ ጌታ ሊወለድ 484 ዓመተ ዓለም ሲቀር ሁሉንም እግዚአብሔር ደግሞ ጠራርጎ ግማሹን ወደ ባቢሎን ግማሹን ወደ ፋርስ አሳልፎ ሰጣቸው ማለት ነው። የኃጢአት አስከፊነቱ ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። ምሕረት የሌላቸው እነ ናቡከደነጾር መጥተው መቅደሱን አቃጥለው የእስራኤልን ንጉሥ ሁለት ዓይኑን አውጥተው ንጉሡን ከፈረስ ጭራ ቋጥረው መሬት ለመሬት እየጎተቱ ወደ ባቢሎን ይዘውት ይሄዱ። የገዛ ልጆቹን ፊቱ አረዱ። ልጆቹ ሲታረዱ እንዳየ የልጆቹን መታረድ እንዳየ በዓይኑ ሌላ ሳያይበት ደግሞ ዓይኑን አወጡት። ዓይኑን አውጥተው ደግሞ ከፈረስ እግር ቋጥረው ደግሞ ባቢሎን እየጎተቱ ወሰዱት። ይሄ ሁሉ መከራ የማን ነው ስትሉ የሰሎሞን ኃጢአት ነው። ይሄ ሁሉ ያደረሰው ማለት ይሄ የኃጢአት መከራ እና እንግዲህ እግዚአብሔር ቤተሰቦች የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት፣ አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታውን ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድን ነው ያለው? እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶ ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ። የኃጢአት አስከፊነቱ ይሄ ነው።